ትቆማለህ ብሎ ልብስ ላይ የደገመ ትቆማለህ ብሎ ፎቶ ላይ የደገመ እሱ ያየ አንተ ዘና ብለህ ያየው ትላለህ። ማለፍኩ በጥላ ውስጥ ከስንቱ አመለጥኩ ወረኸኛ ቅሜ አሜን ትላላችሁ። ዛሬ ወይ አንተ ትሄዳለህ። ስሙ የመለክት አንዳንድ የምትላቸውን ቃላት ከጫም አድርጋችሁ ያዙ። እኔ አንዳንድ ጊዜ ይገርመኛል። የኢትዮጵያ ነቢይ ውጭ ሀገር ነው ብሎ ነው የሚተነብየው፣ ግን ስለ መኪና ሊያወራ ነው። መኪና ከሆነ እዛ አስጠልቶታል። አቤት ስለ በረከት ልታወራ ውጭ ሀገር አስጠልቶታል። እዛ ስሙ ስለ ምድር ዛሬ መልእክት አለኝ። ነገር ይዞ ነው የኔ ያለ የሚከራከሩት ማሄድ ነገር ይዞ እኔ ገርመኛል። ሻይ ቡና ቦታ ላይ ብዙ ጊዜ አትወደዱ። ሻይ ቡና ቦታ ላይ ብዙ ጊዜ መቀመጥ አትወደዱ። ያወርዳችኋል። ስትሰሙ ትወርዳላችሁ። እናንተ ባታወሩ በመስማት ትወርዳላችሁ። በጌታ ፊት ነው የምላችሁ። በመንገድ እንኳን ይሄዳችሁ ምሳሌ እንደሚል ቃል አለ። በሰላምታ ጊዜያችሁ አታጥፉ። የእግዚአብሔር ሰው ሰላም ናችሁ ሆይ ያለ የሚራመደው ወደ ምኑ ወደ ድቡ። አንዳንድ ጊዜ እንደ እድር እልቆ መንበር ቁሞ እንደዚህ ሆነ። አንተ መልእክተኛ ነህ። አንተ መልእክተኛ ነህ። በየመንገድ ጊዜ የምታጠፋበት ጊዜ አይኖርህም። አንድ ሰው ካለችሁ አሜን በል። ዛሬ በሉት እስኪ እኔ በሉት እስኪ ብዙ ስራ ስላለን ልቆም አልችልም። ይችላል አማን ምድር ላይ አገልግሎት እንደጀመርኩት ወደ 6 ዓመት ሊሆነኝ ነው። 5 ዓመት ምናምን 6 ዓመት ሊሆነኝ ነው። ሻይ ቡና ቦታ ነብይ የሚያስና አይታታቀም ሬሌ አይታችሁ ቆሎ ንገሩ። ሻይ ቡና ቦታ ምናምን የሆነ ቦታ እኔን አግኝቶኝ አያውቁም። ስለዚህ እንደዚህ ይሉኛል፣ ቲቪት አይደለም ይላል። ቲቪተኛ ያለ ሰው ይኸው እዚህ ገባ ሜዳ ነው ያለው። እኔ የለውም። ቲቪተኛ ያለ ሰው ይኸው ሰፈር ውስጥ ነው ያለው። በጌታ ቢቆል ብላችሁ እኔ የለውም። ምንድነው ያወጣኝ ብለህ ስታስብ እዛ ጋር ብቀመጥ የምቀበለው ድባብ ባልቦላው አይቀበልም። ኖ ኔትወርክ ስለሚል እዛ ጋር ስቀመጥ ከምጣላ ብራመድ ይሻላል። የተቀበቱን ቢበላ ያለባቱ ማታ ቅባታችሁ ላይ የተነሳ መንፈስ ይመታ። ቅባታችሁ ላይ የሚነሳ ስብሰባ ይበታ። ቅባታችሁ ላይ ሰልፍ ይዞ የመጣ ባቡ ይቀጣ። አንድ ሰው ጮኸ ይቀጣ ይበል። ቁጭ በል ደስ ያለኝ ነው የምሰብከው። አሜን አሜን። ስለዚህ ይሄን ሰውዬው የተቀባ ሰው ብዙ ነገር ያለ እንዴት አልፎ እንደሚሄድ ልንገራችሁ። የሚያስኬደው ግን ለእግዚአብሔር ሲሰጥ ነው። ለማን ሲሰጥ? ከዛን የሰውዬ ላይ መጀመሪያ ስብሰባ አደረጉ፣ አልቻሉትም። አሁን ምን ማድረግ ጀመሩ? ደብዳቤ ህግ አለው አይደል? በደብዳቤ አልመጣም ያለ ሰው ወይ ይኖከራል አይደል? የሆነ ነገር ይደረጋል አይደል? ደብዳቤ ሲልኩት ሰውዬ አልሰማም ስብሰባን አልሰማም ትችቱን አልሰማም የኔ ነገር ያለው በእግዚአብሔር እጅ ላይ ነው። አንድ ሰው ካለ ጭሆ ነው ደጋሚ ደገመብኝ የሚባል ነገር ከዚህ በኋላ ይቆማል። አስመተተብኝ የሚባል ይቆማል። ጮሁና እስኪ ይቆማል በሉ። ሃሌሉያ። ሰውየው ጉዞ ላይ ነው፣ እነሱ ደብዳቤ ላይ ናቸው። ሰውየው እየጨመረ ነው፣ እነሱ ወሬ ላይ ናቸው። ሰውየው እየተራመደ ነው፣ እነሱ ስብሰባ ላይ ናቸው። እንደውም እያወሩ ይቆይ። አንቺ ቶሎ ስራ ስራ፣ አንተ ቶሎ ስራ ባክ። ወሬኛን ምንም አያገባህም። ስላንተ ሌባ ይበል፣ አገኘች ይበል፣ ደሃ ሆነች ይበል፣ ከሳች ይበል፣ ወፈረች ይበል፣ ምን አገባ አንተ? ወደ ፍጥረት ሂድ።
እንደ ሰንበላጥ ናቸው። አቤት ወደ መግለጥ የገባው ነህምያን ያፈጥረው ማለት እንደ ሰንበላጥ ራሱ ጠላቶች ናቸው የሚያፈጥሩት። ጠላት ከሌለ ነህምያ ያፈጥረው። አሜን ነው። ጠላት ከሌለ ነህምያ ሁለት ጎረቤት ካሉ በውድድር ነው ስራ የሚሰሩት። ከሁለቱ አንዱ ይባረካል ወይ አንዱ ይሸነፋል ይላል። አንዱ ዶልፊን ከገዛ አንዱ ዶልፊን ይገዛል። ሁለቱም እኩል መሆን የለባቸው። አሜን በሉኛ። አሜን በሉ። አንዱ ሻይ ቡና ስትከፍት አንዱም ጀበና ፌርሙስ ከሰዓት አገባ ስትከፍት ውድድር ይሆናል። ነህምያ የነሱ ውድድር በሕግ ነው። የነህምያ ውድድር በጸጋ ነው። አቤት አቤት። የነሱ ውድድር በሕግ ነው፣ በአሰራር ነው። የነህምያ ውድድር ደግሞ በጸጋ ነው። የኔ ይለኛል በለኝ። የኔ በሉት በጸጋ ነው። ቢገመኛ የኔ በሉት በጸጋ ነው በሉት። ይችላል ቶሎ ልበል ሰዓት ይሄድ ስለሆነ። እሺ ስራውንም ትቼ ወደ እናንተ መውረዴ ስለምን ስራው ይተጓጉላል? ቆይ ካዜ ቤት የሰራ ነው። ምንድን ነው የቀረው ቤቱ ላይ? ንጥፍ ምርጊት ምናምን ቆርቆሮና ቆርቆሮ ብቻ ነው የቆመው። ቆርቆሮ ብቻ ነው የቆመው እና ተቋሚ ምናምን ነው የቆመው። ስማ ምን ለማለት ፈልጌ ታውቃለህ? ይህን ስራ አዲስ አበባ ሄደህ 3 4 ወር ቆይ ብላት ትቆያለህ። ቤት ጀምረን ቤቱን አስመርገን ሳታከራይ ትሄዳለህ። ምሳሌ እንዲገባችሁ እኮ አንተ ባሪያ ያለጋደለ ተነስ ቆይ አንተ ይሄን ባጃጅ ልብሬ ሳታዟዙር ሳትጨርስ የሆነ ቦታ ለቀን ስራ ትገባለህ። ማለቅ ያለበት ምንድን ነው? ልብሬው ነው። አቤት ማለቅ ያለበት ልብሬው ማለቅ ያለበት ዋናው ነገር መጀመሪያ ማለቅ አለበት። ነህምያ እንደዚህ ያለ ነህምያ እንደዚህ ያለ እኔ ስራ ፈት አይደለሁም ማለት እንደው ግልጽ ነገር ስራ ፈቶች ናቸው። በቃ እኔ ስራ ፈት ስራውን ትቼ እናንተ ጋር ብመጣ ያ የጀመርኩት ራዕይ ምን ይሆናል? ይሆናል። ያው በጌታ ቢል አንድ ነገር ልናገራችሁ። ይህን ራዕይ ምጣሮ ሲጀምር የውጭ ሀገር በር ተብሎ ሰምተሃል አይደል? በሴት ልጅ የውጭ ሀገር በር ተከፈተ። አሜን። የውጭ ሀገር በር ለካ መንፈሱ ይሄንን ራዕይ እንዳልተከሉ ስሙ ተበርከተ ራዕዩን እንዳልጀምር ፕሮፌት ኤርምያስ ያውቃሉ። ድንገት ይሄን ሶሻል ሚዲያ ስለምለቀው ያያሉ። ቤተሰቦች አዲስ አበባ ላማከርኳቸው አዲስ አበባ ለውጣ ነው ምን ትላላችሁ? ምንድን ነው ስል አይ የሆነች ልጅ በዚህ ወር ውጭ ሀገር ልትወስደኝ ሁሉ ነገር ጨርሳለች አሉት። አስብ የውጭ ሀገር በር ተከፍቶልህ እንደዚህ አጉ መንደር ሸሸቃ ሰፈር ምን ትሰራለህ? የሴጣን ጥበብ ላወራላችሁ። ቶሎ በል አስቸኳይ በዚህ 15 ቀን ውስጥ ትወጣለህ ተባለ። እናት ፓስፖርት የለኝም አልኳት። ፓስፖርቱ ቤተሰቦች ሀብታም ናቸው በዚህ ሳምንት በ5 ቀን ውስጥ ጨርሳሉ አለ። ለካ ዲመን ነው ይሄን እንዳልተከለ ስራ ሊያስፈታ በጌታ ፊት ብላችሁ ቆም ብዬ ሳሰላስል አንተ ፊት ለፊትህ ላይ የዶሮ ወጥ ቀርቦ መርዝ አለበት ቢባል ያስቲዳ ብላ 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 ይላል። አቤት ትጨነቃለህ። እዛ ጋር በር ተከፍቶልህ አሁንም እዚህ ጋር መጥቼ ጭውጣ ሃይ ከማለት መገላገሉ ይሻላል ይላል። ለካ አጋንንት ወስዶ አዲስ አበባ ላይ 0 ዲግሪ ላይ ያስቀምጠኝ ፈለገ። ይህን ራዕይ አስቆሞ ንግግር ከጀመርኩ በኋላ እኮ እግዚአብሔርን ጠየቁት። ስሙን አልጠራም። ታች ሰፈር ትልቅ ነብይ አለ። ወደ ኋላ እንዳትል ሂድ አለኝ። ወደ ኋላ እንዳትል ንገስ ማሽና ወስናለ አከለ ይችላልኩት። ይሄ ነገር እውነቱን ቢሄድ ምን ችግር አለ? አብዚ አገር ላይ ቸርች መትከለ አይቀርም ብሄድ ይሻላል አልኩት። ያው ሰዓት እንዲባላ ነው ስሙ ዛሬ በሌላ የቆመ ወቀዋለሁ። አሁንም ተጨነኩትና በቃ እሺ ልብሴን ያዘጋጁት ነው አልኩት። በቃ እግዚአብሔር እንግዲህ ወይ ለማን እነዚህ ወንጌላዮች በቃና ነገሮች እየጸለዩ ይጀምሩ ለምን አለብኝ አልኩትና አሁንም የሆነ ነብይ ጋር ደወልኩት። አንተ ቢካል ገደል ይሄዳል። አይ ገንዘብ ወለድ አንተም ቢካል
መንፈሱ አውሬ ነው። መጨረሻ ላይ አውሬ ነው። ከሆነ ነቢይ ጋር አድራ ስልኩንም ልብሱንም ይዛ ይሸዋ እባብ ነው መንፈሱ። በጣም ለትውልድ የሚጠቅም ምክር ነው የምናገረው። እንደዚህ ብታደርጉኝ ብዙ ተነግሮ ማለት ነገር አለ። ከዛ በጌታ ፊት ነው የምላችሁ ልጅቷ እዚህ ሚዛን እስከ ሚዛን ድረስ እኔን ለመውሰድ መጡ። አቤት የጌታ እስከ ሚዛን ድረስ። ከዛም ቸርቹን ጀምሬያለሁ። ጌታ ሆይ ምንድን ነው? እግዚአብሔር እንደዚህ አለ፣ ችግር የለም ከዚህ ሰዓት ከዚህ እንደቀበለ የእናቷንም ስልክ ብሎክ አድርግ፣ የልጅቷንም ስልክ ብሎክ አድርግ። ስልኩን ብታነሳ ግን እፈርድብሃለሁ አለኝ እግዚአብሔር። ማታ በጌታ ፊት ማለት የልጅቷን ስልክ ማታ ብሎክ፣ የእናቷን ብሎክ አደረኩት። ብሎክ ካደረኩት በኋላ መንፈሱ ተናደደ። ነቢይ ኤርምያስ እንኳን እዚህ አለ ብሎ ፈልጎ መጣ። በጌታ ፊት ብላችሁ የሆነ የኔን ጓደኛ ነቢይ አገኘ። እነሱ የፈለጉት የበቀል አገልጋይ ነው። ነቢይ አይደለም የፈለጉት፣ የበቀል አገልጋይ ነው የፈለጉት። አቀለገር ተነግራችሁ አሁን ነቢይ ያለ መስሏችሁ የለም እኮ መንፈስ ዓለም ላይ ይጨዋል እንጂ ሰውየው የለም። ተነድፈዋል። ያየሁት ኤርምያስ በቃ ሲሄድ ኪቦርድ እገዝልሃለሁ አለ። ተው የእግዚአብሔር ሰው ይቅርባል። ሙሉ ቀን አገልጋይ ነው። ይሄንም ስሙን መጥራት አልፈልግም። ተው ትጎዳለህ አሉት። ውስጤ አልፈቀደም። ተው አሉት። መንፈሷ ከልጅቷ በስተጀርባ ላይ በጣም መነጋገር የሚችል ሰው አለ። ቢሮ ቁጭ ብሏል። አይኔልም ብሎ ይጥፋ የኔ ልጅ ባል አንተ ይላል መንፈሱ። እሺ ነው የምትለው አንተ። የሐዋሳው ቤት የእናንተ ነው። እሺ ኧረ ችግር የለም አለ። ለነቢይ ሙሉ አይገለጥም አለ። ቀስ ብሎ እኮ ነው የሚገለጠው። አሁን እሷ የምትፈልገው ብቻዋን አሜሪካን ከምትሄድ አንተ የእሷ ባል ሆነ አሜሪካን እንድትሄድ ነው። ብቻዋን ከምትሄድ ባሏ ሆንና አሜሪካን እንድትሄድ። እግዚአብሔር ስጠይቅ ማታ እግዚአብሔር እንዳለ የሁለቱንም ስልክ ዝጋ። ራእይ ቀጥል።